This is the daily fundamentals January 27, 2026. Actually, I have to make myself a bit bigger. And Nazare, it was a crazy day. One thing for sure, it was a hell of a crazy day. And now, central bank intervenes ሲያደርግ አይተናል። like dollar በጣም የተዳከመ ነበር. Like shit is going wild. And now, like Minister of Finance ማለት ነው የጃፓን who's allegedly forex marketun manipulate የሚያደርጉት የጃፓኒስ ማለት ነው. They are like, we don't want to comment ምናምን ይላሉ. We know that's a BS and I'm going to prove it to you. Which it was nice. እና ታፕ አድርጉ ስክሪን ዩቲዩብ ቲክቶክ ላይ ያላችሁ ዩቲዩብ ላይ ያላችሁ ሰብስክራይብ ላይክ ማድረጋችሁ አይረሳ። ናው ወደ ገደለው ሶ ዛሬ ሜን ኢቨንት የተፈጠረው ምን መሰላችሁ? ሶ አሁን ላይክ ኖታችሁን አውጡ። this is lesson you guys must learn። በቃ እዚህ ጋር ኦኬ ሰፕላይ እና ዲማንድ ብቻ ካለ በቂ ነው። ኦዲ ይበቃል። እሺ ሶ ኦኬ ይሄኛው ይፋ ምን መሰላችሁ? ይሄኛው ማክሽሊ ይፋ ዛሬ በልክ 6 ሰዓት በእኛ ማለት ነው ልክ 6 ሰዓት ከ50 ምሳ ሰዓት ላይ የኛ 6 ሰዓት ከ50 የጃፓኒስ ፋይናንስ ሚኒስተር allegedly I will prove it to you እንዳልኩኝ ማለት allegedly ከፌደራል ሪዘርቭ ኦፍ ባንክ የጀሮም ፓወል ጋር ማለት ነው በመተባበር ፎሬክስ ማርኬቱን ኢንተርቪን አድርገውታል። ፎሬክስ ማርኬቱን ኢንተርቪን አድርገውታል ማለትም ያላቸውን ዶላር ሽጠው የሚችሉትን ያህል ጃፓኒስ ዬን ገዝተዋል። ያ ጃፓኒስ ዬን በተለያዩ ካረንሲዎች እንዲጠነክሩ ያደርጋል። ግን ስፔሻሊ let's actually make my size a bit smaller. Especially look at this. ይሄ የትሪሊየንስ ኦፍ ዶላርስ ሙቭ ነው። we all know ይሄ የትሪሊየንስ ኦፍ ዶላርስ ሙቭ ነው። this is not a regular day ነው ፎሬክስ ማርኬት አይደለም። ይሄ የ2-3 ቀን ቮሊዩም በአንድ ቀን በ5 ደቂቃ it's not real እና ትክክል አይደለም። እና ምን መሰላችሁ ይሄ ሴንትራል ባንክ ኢንተርቪን ሲያደርግ ነው። ቴክስት ቡክ ዴፊኒሽን ነው። ለምንድን ነው ኢንተርቪን የሚያደርጉት ካላችሁ let me show you one thing. this is not the first time. this is actually the second time. look, this was the first time. you actually እዚህ ጋር ፓርቲሲፔት አድርገዋል። this is the first time. መቼ መሰላችሁ? አርብ ለታ የዛሬ ሳምንት አርብ ለታ ጠዋት 4 ሰዓት አካባቢ የዛሬ ጠዋት 4 ሰዓት ተኩል አካባቢ አርብ ለታ ማለት ነው ሴንትራል ባንክ ኢንተርቪን አደረገ እና ማርኬቱ ይሄ ነገር ውሸት ነው ሲባል ስቴትመንት ሲያወጡ look at the price. do you think this is real? no ይሄ ሴንትራል ባንክ ኢንተርቪን ሲያደርግ እና እዚህ ጋር አናውንስ ሲያደርጉ ሄደ ኦፕኒንግ ላይ ወረደ። ከዛን ሰዎች በፍርሃት ትሬድ አደረጉና ትንሽ ሪከቨር ሲያደርግ ዛሬ ጠዋት 6 ሰዓት ምሳ ሰዓት እኮ ነው actually I was at live stream የሚገርመው ማለት ነው I was at live stream እና I'm not in my like የኔ ቻናል ላይ አይደለም ላይቭ ስትሪም የነበርኩት but I was live stream at Kamal. shout out to Kamal, gold trader, a fucking good trader. እና በሱ ላይቭ ስትሪም ላይ እያወራን ነበር እኔና ዲቫይን ስለ ካረንሲ ኢንተርቬንሽን እያወራን እያለ at that moment they fucking sold the market hard ማለት ነው they sold the market hard የሌለ እና USD JPY ላይ ብቻ እንዳይመስላችሁ ዩሮ JPY new it tanked ግን it reversed. I'm going to explain it to you why. ለምን USD JPY እንደዚህ አልጠነከረም? there is a logical reason. ይሄ መፈጠሩት let's expand it a little bit. like GBP JPY ከሌሎች ካረንሲ አንጻር ያልጠነከረበት ምክንያት ይሄ የፌደራል ሪዘርቭ ስራ ስለሆነ they were targeting US dollar ስለሆነ ነው። they were not targeting pound, they were not targeting euro. so proof ከፈለጋችሁ this is the proof. የፌደራል ሪዘርቭ ሊኩዊዲቲ ፕሮቫይድ አደረገ። የፋይናንስ ኦፍ ሚኒስተር ያለውንም ሪዘርቭ ተጠቅሞ ኢንተርቪን ነው ያደረጉት እንጂ ባንክ ኦፍ ጃፓን ብቻውን ቢሆን ኑሮ probably they wouldn't succeed. ሰክሰስ ሬታቸው በጣም ሎው ነው የሚሆነው። እናም from the looks of it
ሌላ ካረንሲ ፔሮች ከጄፒዋይ አንጻር ለምሳሌ ጂቢፒ ጄፒዋይ በሉት፣ ዩሮ ጄፒዋይ በሉት they recovered a bit ዩሮ እንደው በጣም ሪከቨር አድርጓል። ምክንያቱም የዩሮ ፕሮስፔክት ማለት ነው ስትሮንግ ፋንዳሜንታል ስላላቸው ይሄዳል። ሶ አሁን ያደረጉበት ምክንያት አንድ ዶላር ደካማ ነው። የትራምፕ ፖሊሲ ኢንቨስተሮች ከዶላር እንዲሸሹ ያደረገ። ሶ ዶላር ደካማ ሲሆን ስትራይክ ዩር ኤኒሚ አት ኢትስ ዊከስት ማወቅ ያለባችሁ። ለዛ በድክመት ሰዓት ላይ ዶላር ደካማ በሆነበት ሰዓት ላይ they sell their assets ሶ ዩኤስዲ ጄፒዋይን ኮንትሮል ለማድረግ ገባችኋ? ዩኤስዲ ጄፒዋይን ኮንትሮል ውስጥ ለመክተት they sell at its weakest ማለት ነው ወዲያውኑ። so the price would go down። ለዛ ነው ሌላ ፕራይስ ላይ ብታዩት ጄፒዋይ ላይ ምናምን ብታዩት it doesn't really react that way። so አያችኋ? this is the ሚስጥሩ ይሄ ነው። the central bank of የእንትን ማለት ነው የጃፓን እና የአሜሪካን ጆይንትሊ ያደረኩት ኦፕሬሽን ነው። እናም አክቹሊ የተወሰነ ስቴትመንት አውጥታ ነበር የፋይናንስ ሚኒስተር ኦፍ ጃፓን ስሟ ጠፋኝ፣ ታካይቺ አይደለችም ማይንድ ዩ there was a tweet ካታያማ ሶሪ በጣም ብሬቭ ስቴት ናት። በስመ አብ ሺዝ ታስፈረኛለች። ላይክ ፕሬስ ኮንፈረንሱ በጃፓኒስ ይሄን ስለምታደርግ ነው እንጂ I mean look at his face no joke that shit is scary but anyways ምን አሉ መሰላችሁ? ይኸው ነግሬያችኋለሁ ከፌደራል ሪዘርቭ ጋር ተባብሮ የሚያደርጉት ስራ ነው። what did she say? to take appropriate steps on forex USDJP አለ ማለት coordinating with US ማን ፌደራል ሪዘርቭ ኦፍ US ከጀሮም ፓውል ጋር አውርታለች። ግን አስባችሁታል? ይህ ማለት እኮ ከጀሮም ፓውል ጋር ስልክ አውርታ ነበር ማለት like they do actually like katayama good morning ምናምን ያለች ያወራሉ። they might have a phone call ግን don't expect a chill phone call like most likely the finance minister ኢኮኖሚስቶች ይሰበሰባሉ then እንትን አለ ብቻ I don't want to go to the details but that's how they communicate so እና ምን ያሉ we will take action line with the US Japan FX agreement ይህ ማለት የአሜሪካ ዶላር ያው ከጃፓኒስ የን አንጻር ላይ ፌርሊ ትሬድ የተደረገ አይደለም እና አግሪመንቱም is going to pull down so ከታች ላይ ያለችዋን ነገር ጃፓኒስ ፋይናንስ ሚኒስተር we won't commit on forex level ገባቸው እስከዚህ ፎሬክስ ሌቭል ላይ ሴል እናደርጋለን ብሎ አልነገርም but this means they are selling USD JPY dump እያደረጉት ነው። ገባቸው USD JPY dump እያደረጉት ነው። it is like undeniable truth እዚህ ጋር እንደምታይ ፕራይሱንም ይዩት actually USD JPY ይሻላል so ይሄ ነው ማሳያችሁ ገባችሁ it's በጣም murdered የሆነ ነው ይሄ ሴሽን ማለት ነው ወርታች ይወራል እና would likely to continue ከዚህም በላይ የመቀጠር probability ወርታች to the downside 100% ከዚህም በላይ ወርታች ሊሄድ ይችላል so ድሮፕ በቀላሉ የምናገኘው ቺፕ መኒ አደጋ ውስጥ እየገባ ነው so that is gonna be crazy እና ያ ነው የተፈጠረው plus DXY ነን let's look at DXY boom ለምንድነው የተፈጠረው ሴንትራል ባንክ ኢንተርቬንሽን ስላለ ነው ማን ጃፓኒስ የን ከእንትን ጋር ካምፓስ thank you for the gifted በጣም thank you so ለዛ ነው ያያችሁ ነው like DXY is being sell off የተፈጠረበት ምክንያት it's not because of FOMC meeting Trump tweets or actually Trump tweet ያደረገበት ምክንያት አለው so ላይ የተፈጠረው ትራምፕ ትዊት ሲያደርግ መጥፎ ፖሊሲዎችን ትዊት እያደረገ ነው በቃ አሜሪካን ኢንቨስተሮች እንዲወጡ ከአሜሪካን እንዲሸሹ ታሪፍ እየጣለ እሱ ብቻ መስላችኋል ዛሬ በሳውዝ ኮሪያ ላይ ታሪፍ ጥሏል thanks for the gift ዮርጂ actually shout out ማለት አለብኝ so ያን የተፈጠረው አስቡት ዛሬ ከእንቅልፍ ተነስቶ በሌላ ሀገር ላይ ዝም ብሎ ታሪፍ ሲጥል
እና ምን ተፈጠረ መሰላችሁ? there is something called taco effect. I highly recommend you to genuinely ማለት ነው ገብታችሁ ታኮ ብላችሁ ሰርች ብታረጉ ፖለቲካል ተርም ነው። ምንድነው መሰላችሁ? ትራምፕ ኦልዌይስ ቺክንስ አውት። ትራምፕ ኦልዌይስ ቺክንስ አውት። ይህ ማለት ትራምፕ ትዊት ያደርጋል ደን ወደ ኋላ ይመልሳል። በግሪንላንድ ግሪንላንድን ኢንቬድ ካስፈለገ እናደርጋለን። 2 weeks later we are negotiating with ግሪንላንድ እና የፈለግነውን አግኝተናል most likely። እሺ ከቻይና ጋር ቻይና ላይ 500% ታሪፍ ካስፈለገ እናደርጋለን። 2 weeks later ከቻይና ጋር አግሪመንት ፈጥረናል እና we are በቃ እንደዛ ነው። ዛሬ ምን ተፈጠረ መሰላችሁ? ኮሪያ የባለፈው ዲል ነበራቸው እና ይህንን ዲል እያከበሩ ስላልሆነ እኔ ታሪፍ ጥያለሁ ሲባል የኮሪያ ስቶክ ማርኬት ፎር ብሪፍ ሞመንት ክራሽ አድርጎ ነበር። ፎር ትንሽ ሞመንት ላይክ ፎር 5 to 10 minutes ክራሽ አድርጎ ከዛ it went down 5x. You know why? Because they know Trump is gonna back out. ትራምፕ በቃ የታወቀበት ይሄ ካርዱ የተነቃበት ነው። 10 ታሪፍ የምትለው ነገር ካርዱ የተነቃበት ነው። ጎልድም ዲሴንሲታይዝ እየሆነ ነው። ጎልድ ሴንሲታይዝ ነበረ ድሮ ታሪፍ ሲባል በቃ ቶሎ። አሁን ዛሬ የኮሪያ አሜሪካ ኮሪያ ላይ ያደረገችው ህንድ ከዩሮፕ አክቹሊ ህንድና ዩሮፕ በጣም ትልቅ ዲል ነበራቸው። ያ አክቹሊ ዶላርን በጣም የማድከም ፕሮባቢሊቲ ሃይ ነው። ትራምፕ የማይፈልገው ነገር ነው። ጎልድ ሪያክት የሚያደርግበት ነው። ግን they got to the point it's desensitized. They don't give a shit. Nobody gives a shit. ገባችኋ? የትራምፕ ፖሊሲ የሆነ የተነቃበት is like he's gonna ያስፈራራል then everybody panic buys and sell then he gets what he wants እና ሪቨርስ። አሁን ያ ነገር እያቆመ ይመስላል። ከኮሪያ ተማሩ እና ለዛ ስለሆነ ነው ይሄ ነገር ይወደው። አክቹሊ ዛሬ እንትን ነበር even let me show you something የጃንዋሪ 27 ካላንደር earnings is a big earnings አሪፍ ናቸው። ስፔሻሊ ከነገ ጀምሮ የነገ earning ልንገራችሁ። ነገ አክቹሊ አፕል አለው መሰለኝ እነ ሜታ እነ ቴስላ ምናምን አሉ። የነሱ earning በጣም መጥፎ ከሆነ ለኤአይ ሴክተር መጥፎ ነው። ኤስኤንፒ ክራሽ ሊያደርግ ይችላል። ሶ ስለነሱ ወደፊት እናወራለን። ያው ኤክስፕሌን ለማድረግ ማለት ነው። ሶ ኤክስፕሌን ስናደርግ እዚህ ጋር ያሉት ዳታዎች ብታዩት ብዙም ኢምፕሬሲቭ አይደሉም። ዛሬ ኢኮኖሚክ ዳታ የወጣው እና ኢትስ ሞስት ላይክሊ ቱ ቢካም ኢቨን ባድ መጥፎ ነው። ኢቨን ዲስ ኢዝ ሪሊ ባድ ለዶላር ማለት ነው። ሶ ዳትስ ኦንሊ ቲንግ ዩ ኒድ ቱ ኖው። ነገ ምን አለ መሰላችሁ ላይክ ስታርባክስ ኤቲኤንቲ እና ኤፍኦኤምሲ ኮንፈረንስ አለ እና ትላልቅ earnings አሉ። ነገ will be the biggest volatile day of the week። ገባችኋ? ነገ በኢንዲሲስ ላይ እና ስቶክ ማርኬት the biggest volatile yet for this week ማለት ነው። ማወቅ ያለባችሁ for this week እና እዚህ ላይ ቢኦጄ ሚቲንግ ሚኒት ይወጣል። ቢኦጄ ሚቲንግ ሚኒት ምንድነው ካላችሁ let me explain። የዛሬ 2 ሳምንት ኢንትረስት ሬት ከት አድርገው ነበር፣ ሃይክ አድርገው ነበር። ኢንትረስት ሬት ሃይክ አድርገው ነበር። ሶ ከኢንትረስት ሬት ሃይክ በኋላ የዛኔ የተወያዩበት የዛኔ ያወሩበት የዛኔ የተነጋገሩበት ነገር ይለቀቃል። ያ ማርኬቱን ማይድሊ አፌክት ያደርጋል። ላይክ unless something extreme ስለ ጎልድ እመጣለሁ። I have to explain everything በጃፓኒስ ሳይድ ላይ ያለው እና ላይቭ ሪከርዱ for the first time after many months almost ወር ሆኖኛል። ቴሌግራም ላይ ጆይን አድርጉ። ቴሌግራም ላይ የዩቲዩብ እንትን አለ። አክቹሊ ያው ዴሊ ቫይብስ ብትሉ ይመጣል። ዴሊ ቫይብስ this is gonna be the first video እዚህ ላይ የሚለቀቅ ሶ ሰብስክራይብ ማድረጋችሁ አትርሱ። ሊንክን ባዮ ምናምን አስተካክላለሁ በቪዲዮ እመጣለሁ ብዬ ስለሰብኩኝ but yeah anyways so ይሄ ነው የተፈጠረው እና ነገ የባንክ ኦፍ ካናዳ ኢንትረስት ሬት ዲሲሽን ይኖራል። የባንክ ኦፍ the Fed ኢንትረስት ሬት ዲሲሽን ይኖራል። ነገ 4 ሰዓት ላይ ላይቭ ስትሪም እዚህ ይኖራናል። እሱን አትጠራጠሩ። ጀሮም ፓወል እናያለን እና ምን መሰላችሁ ማርኬቱ ኦልሬዲ ፕራይስ ዲን አድርጓል ሲባል ሬት ከት አይኖርም። probably hawkish fade ነው የሚጠበቀው። it's just the fact that one thing for sure
ማርኬቱ አግሬሲቭሊ የሚያየው የፌድ ቶኑ ነው። ምን መሰላችሁ? ትራምፕ ጀሮም ፓውልን ከሶታል እና የከሰሰበትን ነገር ስትሮንግሊ ኮሜንድ ያደርጋል ብዬ አስባለሁ። ትራምፕ ሂዝ ኦን ማይ ባክ፣ ኢንተረስት ሬት ቀንስ እያለኝ ነው፣ ግን እኛ ኢንዲፔንደንስ ገባቻ like it's going to be political, more of interest rate political ያደርጋሉ። ፕሮባብሊ ኪዊን አዳፕት ሊያደርጉ ይችላሉ። ኪዊ አዳፕት ያደርጋሉ ማለት ኳንቲታቲቭ ኢዚንግ ማለት ነው። ሶ ኤክስፕሌን ላደርግላችሁ። በእርግጥ ትሬጀሪ ሆልዲንግ ሾርት ተርም ማቹሪቲ ያላቸውን እየገዙ ነው። አዲስ ነገር ሊያመጡ ይችላሉ። አንድ የጠረጠርኩት ያው አናውንስ ሳያደርጉ እዛው የሚነገር ነገር ማለት ነው። አንድ ነገር የጠየቁት የባንክ ሊሚት አለው። ባንኮች ምን ያህል ዩኤስ ትሬጀሪ እንደሚገዙ ሊሚት አለው። ያን ሊሚት ለማንሳት እያሰቡ ነው። ምክንያቱም አስቡት፣ ዩሮፕ ትሬጀሪ ሆልድ ማድረግ አትፈልግም። ጃፓን ለመቀነስ እያሰቡ ነው። ቻይና አክቹሊ እያወረደ ነው። ማንም የዩኤስዲን እንትን መውሰድ አይፈልግም። ፒፕል doesn't want that. people don't want that. ሶ ምን ያደርጋሉ? ያንን ዲማንድ ከቨር አፕ ለማድረግ ባንኮች እንደፈለጉት እንዲገዙት ያደርጋሉ። ገባችኋ? እንደፈለጉ እንዲገዙት ያደርጋሉ። ሶ ያ ነው። ነገ ያው ፕሪ ኦፍ ኦኤምሲ እናወራለን። አናሊሲሱም ይለቀቃል። ሶ እንትን አትበሉ። ጀስት ማወቅ ያለባችሁ ነገ ኦኤምሲ ሚቲንግ አለ፣ ብዙ እርኒንግ አለ። ስቶክ ትሬድ የምታደርጉ ስፔሻሊ ኢንዲሲስ ላይ ያላችሁ ምናምን ትንሽ ጠቀቅ ብላችሁ ነው ትሬድ ማድረግ ያለባችሁ። ሶ ዛሬ ጃፓኒዝ ሴንትራል ባንክ ፎሬክስ ማርኬት ኢንተርቪን አድርጓል። እናም ማርኬቱ በጣም አግሬሲቭሊ ነበር ሪያክት ያደረገው። አግሬሲቭሊ ስላችሁ የሚገርም አግሬሽን ነበር። ሶሪ አም አክቹሊ ቼኪንግ ኦን ሳምቲንግ እና እሱ ነበር። ሶ ስለ ጎልድ እናወራ። ሌትስ ቶክ አባውት ጎልድ። ምን መሰላችሁ? ይሄ ነገር የመጣው ኮንሱመር ኮንፊደንስ ከተለቀቀ በኋላ ነው። የዩኤስዲ ኮንሱመር ኮንፊደንስ መጥፎ ስለሆነ መጥፎ የዩኤስዲ ዳታ ስለመጣ ነው እቺን ሻርፕ ራሊ ያየ ነው። ሶ ሌት ሚ ኤክስፕሌን ኢት ቱ ዩ። ጎልድ ቱ ዘ አፕሳይድ የሄደበት ያለው ምክንያት ጂኦፖለቲክስ አለ፣ የአሜሪካ ፖሊሲ አለ፣ ኢንፍሌሽን አለ፣ ብዙ ምክንያቶችን ልረዳድርላችሁ ይችላሉ። ግን ሰመራይዝ አደርገው ጎልድ ቱ ዘ አፕሳይድ ስቲል ሞሜንተም አለው። ጎልድ እና ሲልቨር ቱ ዘ አፕሳይድ ስቲል ሞሜንተም አለው። ላይክ ኤቭሪቲንግ እዚህ ጋር ያያችሁት ያለው የሚያሳየው ፕራይሲን ያደረገ ያለው ማርኬቱ አንሰርታይኒቲ ነው። ገባችኋ? ዲስ አንሰርታይኒቲ ነው እና ኢትስ ሉኪንግ ቱ ብሬክ አውት ኦፍ ዲስ ሌቭል 5100ን ብሬክ አውት ለማድረግ ላይክ ጎልድ ኢዝ ትራይንግ እና ላይክ ሰክሰስፉሊ ኤዥያን ሴሽን ሊያልፍ ይችላል። ኤዥያን ሴሽን ላይ ሰክሰስፉሊ ሊያልፍ ይችላል። ለምን መሰላችሁ? ነገም ሴንትራል ባንክ ኢንተርቬንሽን ሊኖር ይችላል ወይ ከነገ ወዲያ። ይህ ማለት ሴንትራል ባንኮች ኢንተርቪው ሲያደርጉ የዶላርን ድክመት ያጣድፋሉ። የዶላርን ሊኩዊዲቲ በሲስተሙ ላይ እንዲስፋፋ ያደርጋሉ። ዶላር ሲበዛ የጎልድ ዋጋም ይበዛል። ምክንያቱም ዶላር ቺፕ ይሆናል ዋጋው ሲበዛ ነው ያልኳችሁ። እሺ ፕራይስ ዋጋው ሲባል አማውንት ማለት ነው። ሶ ማወቅ ያለባችሁ ትንሽ ጠንቀቅ እንድትሉ የምፈልገው ማለት ነው። ትንሽ ጠንቀቅ እንድትሉ የምፈልገው አት ኤዥያን ሴሽን ነው። ከዚ if you look at the past historical data, you know, Asian session tend to explosive moves ታያላችሁ። tend to have explosive moves like really to the upside በጣም explosive move እና የኤዥያን ትሬዶች ለምን እንደሚያደርጉት አቃዳችሁ? ጃፓኒሲያን ፎሬክስ ማርኬት ላይ ኢንተርቪን እያደረገ ነው እና እዛ ላይ ያሉት ትሬደሮች አዘ ሄጂ ሜካኒዝም ምን ይጠቀማሉ? ጎልድን ይጠቀማሉ። you see the point, right? As a hedging mechanism, they're gonna use what? Gold. So for that, ለዛ ምክንያት ነው for the past 2 months ብታዩት የጎልድ አክቲቪቲ ኤዥያ ማርኬት ላይ ስፓይክ ያደረገ ያለው እና according to that most probably ይሄም የመፈጠር ፕሮባቢሊቲ አለ። ሶ ያቺን ነገር ቼክ አድርጉ።
ጎልድን ግን ትሬድ ስታደርጉ with uttermost caution ማወቅ ያለባችሁ። ምክንያቱም ይህን ሁሉ ሙቭ የሄደው let me show it to you. Gold went up crazy in value. Look, this is not a normal move. ይሄ ክራይሲስን የሚያሳይ ነው እና አሁንም still to the upside አለ። እናም እንደምታዩት ፕራይሱ ይሄን ጥሶ ለማለፍ ይሞክራል። It's just like one fundamental ደህና ሪዝን ካገኘ ጎልድ 4200 ታያላችሁ ነገ ኒውዮርክ ሴሽን ማለት ነው። እና ምናልባት ያን ሊዲንግ ኮዝ ሊሆን የሚችልበት ምክንያት ሜቢ ቢኦጄ ሚቲንግስ ሊሆን ይችላል ወይ የኤፍኦኤምሲ ስቴትመንትም ሊሆን ይችላል። we don't know but it could be። ግን ሁሌም ኦፕቲሚስቲክ እንደሆኑ አልፈልግም። ለምን መሰላችሁ? ማሲቭ ቴክ ፕሮፊት ዞኖችም ሂት ሊደረጉ ይችላል። ገባችሁ? ማሲቭ ቴክ ፕሮፊት ዞኖች ሂት ሊደረጉ ይችላል። ትልቅ ማለት ነው፣ በጣም ትልቅ። ቆይ አንዴ ጋይስ እና ማሲቭ ቴክ ፕሮፊት ዞኖች ቴክ ሊደረጉ ይችላል። የዛኔ ቢግ ኮሬክሽንም ልታዩ ትችላላችሁ። ሶ ዊዝ አተርሞስት ኮሽን ምላችሁ ለዚህ ነው ባላንስ አድርጋችሁ ገባችሁ። you know to the upside fundamental still አለ if anything not change ግን be cautious ገባችሁ። ባላንስ አድርጋችሁ መሄድ አለባችሁ። እሱ ነገር ነው ማወቅ ያለባችሁ። that's a brotherly word. So yeah, that's what I'm thinking. ነገ ፕሬስ ኮንፈረንስ አለ። ኤፍኦኤምሲ ላይቭ አይቀርም። ከዛ በፊት ላይቭ አናሊሲስ ፕሪማርኬት የኤፍኦኤምሲ ሚቲንግ ሆነን እንሰራለን። ኤርኒንግስ አለ ነገ፣ በጣም ተጠንቀቁ። የጃፓኒስ ሴንትራል ባንክ ኢንተርቪን እያደረገ ነው። ያቺን ነገር ፎከስ አድርጉ። ዩሮ ቱ ደ አፕሳይድ በጣም ስትሮንግ ነው። ዶላር ኢዝ ኤክስትሪምሊ ዊክ። ዶላር ዊክነሱ ማለት ነው ኦልሞስት ኦል ታይም ሃይ ዊክነስ ነው። ኦል ታይም ሃይ አልኩኝ። ምን ያህል ዊክነስ መሰላችሁ? ሶ የዶላር ዊክነስ ማለት ነው። ላስት ታይም ዶላር እንደዚህ ዊክ የሆነው ማክሲመሙን እኒ this is maximum actually we can scroll down. So last time dollar was this week, let me show you. It was at February 2022. Oh my god, Danny ልክ ነው, about like 4 years ago. God damn, this is how desperate the dollar is. ገባችሁ? የዶላር ዴስፐሬትነስ እያያችሁ ነው። እናም ፕራይስ ሙቭ ያደረገበትን እያያችሁ ነው፣ ምን ያህል ሻርፕሊ ራሊ እየወረደ እንደሆነ። ሻርፕሊ the fundamental still allows more than this. still room አለ፣ you have to know, still room አለ። probably ነገ የኤፍኦኤምሲ ሚቲንግ ቼንጅ ሊያደርግ ስለሚችል እሱንም ኮሽስነስ እንድታዩት እፈልጋለሁ ማለት ነው። so that's what happened። እና ሰብስክራይብ ማድረጋችሁ አትርሱ። ሊንክ አስቀምጬላችሁ አክቹሊ ይሄኛውን ሊንክ ዴቫ ታች ላይ ዴቫ እዚህ ኮሜንት ላይ አስቀምጥ እንትኑን the link for the YouTube። so ይሄን ይመስላል ሙቭመንት። አሁን ኩዌስችን ታይም ነው። ዩቲዩብ ላይ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ሊንክ ዲስክሪፕሽን ገብታችሁ አሪፍ ነገሮችን ማየት ትችላላችሁ። ዛሬ ፕሮሞ አላደርግም። this is the first time, so see you then.